በሳምንቱ አጋማሽ በእንግሊዝ ፕሪሚየር ሊግ ከሚጠበቁ ጨዋታዎች መካከል አንዱና ዋነኛው ነው። ሁለቱ ክለቦች ሲገናኙ ለንደን ትደምቃለች። የዳኝነት ምርጫው ትኩረት ይደረግበታል። ከሳምንታት ጀምሮ የእንግሊዝ ሚዲያዎች በተለየ መንገድ ይወያዩበታል። ክለቦቹ በየትኛውም ደረጃ ላይ ይገኙም ጨዋታው ሁሌም በጉጉት ይጠበቃል። ለሁለቱ ክለቦች የተጫወቱ ታላላቅ የቀድሞ ተጫዋቾች ጨዋታውን በተመለከተ ሀሳባቸውን ሲያጋሩና ልምዳቸውን ሲያካፍሉ መስማት ምን ያህል የሁለቱ ጨዋታ ከባድ እንደሚሆን ይረዳል። የሁለቱም ክለብ ደጋፊዎች ለንደን ቀይ ናት፣ አይ ሰማያዊ በሚል ለዓመታት ሲፎካከሩ ቆይተዋል። አርሰናል ከቼልሲ የለንደን ደርቢ ጨዋታም በዚህ የውድድር ዓመት በደረጃ ሰንጠረዡ አርሰናል በ55 ነጥቦች ሁለተኛም፣ ቼልሲ ደግሞ 49 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ተቀምጠዋል። ባለፉት 5 ጨዋታዎች አርሰናል 3ቱን ሲያሸንፉ በሁለቱ ጨዋታ ደግሞ አቻ ተለያይተዋል። መድፈኞቹ የበላይነታቸውን በማሳየት ቀዳሚ ናቸው። ቼልሲና አርሰናል ለመጀመሪያ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በ1907 ሲሆን በሜዳቸው በአርሰናል 2-1 በሆነ ውጤት ተሸንፈዋል። አርሰናልና ቼልሲ ከ200 በላይ ጨዋታዎችን ያደረጉ ሲሆን መድፈኞቹ 84ቱን በማሸነፍ ቀዳሚ ናቸው። በ60 ጨዋታዎች ደግሞ አቻ ውጤት አስመዝግበዋል። የቀድሞው የአርሰናል ታላቅ ተጫዋች የነበረው ኢያን ራይት ብዙ ሰዎች ከቶተንሃም ጋር የምናደርገውን ጨዋታ ትልቅ ደርቢ ነው ብለው ያስባሉ። ለእኔ ግን ትልቁ የደርቢ ጨዋታ ከቼልሲ ጋር የምናደርገው ነው። ምክንያቱም ቼልሲ ሁሌም በየዓመቱ ከኛ ጋር የሚያደርጉት ጨዋታ በፉክክር የተሞላ ስለሚሆን በማለት በአንድ ወቅት አስተያየቱን ሰጥቷል። እስካሁን በተደረጉ የሁለቱ ክለቦች የእርስ በርስ ግንኙነት የቼልሲው አጥቂ ዲዲዬ ድሮግባም አርሰናል ላይ 13 ጎሎችን ከመረብ በማሳረፍ ስሙን በወርቅ ብዕር ያጻፈ ሲሆን በመድፈኞቹ በኩል ቲየሪ ሆንሪ 10 ጎሎችን በማስቆጠር ሁለተኛ ደረጃ ላይ መቀመጥ ችሏል። በዕለተ እሁድ ቼልሲ የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘትና ደረጃውን ለማጠናከር እንዲሁም አርሰናል በደርቢው ጨዋታ ላይ የበላይነታቸውን ለማሳየት የሚያደርጉት ጨዋታ በጉጉት ይጠበቃል። በቼልሲ ደጋፊዎች በኩል ብሉ ኢዝ ዘ ከለር ፉትቦል ኢዝ ዘ ጌም ዚጋ ዛጋ ሄሎ ሄሎ እያሉ በዝማሬ ቡድናቸውን ያበረታታሉ። በአርሰናል በኩል ኖርዝ ለንደን ፎሬቨር በሚለው እጅግ ተወዳጅ ዜማቸው በኤምሬትስ በዝማሬ ያደምቁታል ተብሎ ይጠበቃል። አርሰናል ከቼልሲ በዕለተ እሁድ በኤምሬትስ ስቴዲየም የሚደረግ ተጠባቂ ጨዋታም